ትምህርት 9 ጽድቅ በእምነት ትቆጠራለች። የእርቅ ውጤቱ ምንድን ነው? አንደኛ ጽድቅ ማለት ከኩነኔ ነፃ መሆን ማለት ነው። አንደኛ በእግዚአብሔር ጽድቅ በማመን እንዲያው መጽደቅ ሮሜ ምዕራፍ 3 ከቁጥር 21 እስከ ቁጥር 24። ሁለተኛ ጌታ ኢየሱስን የሚያምን እንዲጸድቅ ሕግን ፈጸመ ሮሜ ምዕራፍ 10 ቁጥር 4። ሶስተኛ በክርስቶስ መታዘዝ የተገኘ ጽድቅ ሮሜ ምዕራፍ 5 ከቁጥር 17 እስከ ቁጥር 19። አራተኛ ጽድቅ ተደርጎልን ነው የጸደቅ ነው። አንደኛ ቆሮንቶስ ምዕራፍ 1 ከቁጥር 30 እስከ ቁጥር 31። ሮሜ ምዕራፍ 5 ቁጥር 19። አምስተኛ እኛ በእርሱ ሆነን እንድንጸድቅ ኃጢአታችንን ወሰደ ሁለተኛ ቆሮንቶስ ምዕራፍ 5 ቁጥር 21 ምዕራፍ 5 ቁጥር 21። ስድስተኛ በእምነት መጽደቅ ሮሜ ምዕራፍ 9 ቁጥር 30 ገላትያ ምዕራፍ 2 ቁጥር 16። ሰባተኛ በመቆጠር መጽደቅ ሮሜ ምዕራፍ 4 ከቁጥር 5 ከቁጥር 6 ሮሜ ምዕራፍ 4 ከቁጥር 22 እስከ ቁጥር 25። ስምንተኛ ለአብርሃም የተገባው በእምነት ጽድቅ ነው ሮሜ ምዕራፍ 4 ቁጥር 13። ዘጠነኛ አስቀድሞ አሕዛብ በእምነት እንዲጸድቁ እግዚአብሔር አቅዶ ነው ገላትያ ምዕራፍ 3 ቁጥር 8። አስረኛ በደሙ ጸደቅን ሮሜ ምዕራፍ 5 ቁጥር 9። 11ኛ በቤዛነቱ በኩል እንዲያው መጽደቅ ሮሜ ምዕራፍ 3 ቁጥር 24 ሮሜ ምዕራፍ 10 ቁጥር 9 እስከ ቁጥር 10። 12ኛ በኢየሱስ በመዳናችን ከኩነኔ ነፃ መውጣት ሮሜ ምዕራፍ 8 ቁጥር 1። እናመሰግናለን።